ፀጉራችሁ ደረቅና ከርዳዳ ከሆነ አላዲ ካላችሁ በጣም የሚያያዝ ከሆነ የተነቃቀለ ላስቸግራችሁ ፈጣን የፀጉር እድገት እንዲኖራችሁ ካራና ያማረ ፀጉር እንዲኖራችሁ እንዲሁም ደግሞ የማያቋርጥ የፀጉር እድገት እንዲኖራችሁ ፀጉራችሁ የፋፋና ረዥም በጣም የሚያምር አንጸባራቂ ፀጉር እንዲኖራችሁ ይሄንን ትሪትመንት ተጠቀሙት። 8ኛ ሳምንት ቻሌንጅ ነው እጄላችሁ የመጣሁት። ታመሰግኑኛላችሁ። በተለይ የሚረግፍ ፀጉራችሁ ድርቀት ካለባችሁ ይሄንን ተጠቀሙት። በጣም ምርጥና የምትወዱት ትሪትመንት ነው። አብራችሁን ቆዩ። ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? በጣም ነበር የደረቀው የሰራሁትኝ ተልባና ሎሚ ደግሞ ጄል ማለት ነው በሱ ለማበጠር ምክንያቱም ፀጉሬ በጣም ነው እየደረቀው። ትንሽዬ ቅባት አደርግበታለሁ የቁርንፍር ሳይሆን የአብሽና የጥቁር አዝሙድ ማለት ነው። ፀጉሬ ቅባት አለው ግን ብዙም ስላልሆነ ትንሽዬ እንጨምርበታለን ማለት ነው። ምክንያቱም ለስላሳ እንዲህ ትሪትመንቱ ደግሞ ቅዝቅዝ ያለ ነው ደስ የሚል ማለት ነው። ማታ ነው ሰርቼ ፍሪጅ ያሳደርኩትና ቅዝቅዝ ብሏል። አሁን ላይ ደግሞ በጣም ሙቀት አለ። ለአሁኑ ሙቀት ቅዝቃዜው በጣም ነው ደስ የሚለው። ቀብቼ ያሳደርኩት ፀጉር ግን ይሄን ይመስላል። ልስስ ነው ያለ። ያው አላበጠርኩትም እንዳልኳችሁ። አሁን እንዴት ነው የምናደርገው? እንከፍለዋለን። ሁለት ቦታ እንደተከፈለ ይሄንን ሁለት ቦታ ሲይዘዋል። እንዳያችሁት ነው ሳካሁን ራሱ ስብስብ ያለ ነው። ምክንያቱም በሩዝ ውሃ ነበረ ፀጉሬን ያፋታሁትና ያ ፀጉሬን እንዳይነቃቀል አድርጎልኛል። ግን ፀጉሬ ደግሞ ይሄ እርጥበት ሲያገኝ ስብስብ ነው የሚለው ተቀበላልና ስለሚያስቸግር ሁልጊዜ የማደርገው ግማሹን ከፍዬ ነው ግማሹን የምቀባው ማለት ነው። የሰራነው ተልባና ሎሚ ይሄን ይመስላል። አሁን ቀጥታ ፀጉራችን ላይ እያደረግን እንግዲህ ፀጉራችንን ልክ እንደ ኮንዲሽነር እናፍታታበታለን። ከዛ ላይ ደግሞ ፀጉራችንን እንከባከብልናል ማለት ነው እንዳይነቃቀል እና ድርቀቱን ይከላከልልና የሚያስቸግረው ተልባ ስታነሱት ማለት ነው ብልግልግ እያለ በጣም ነው የሚያስቸግረው እንጂ ለፀጉራችሁ አሁን ለማበጠርም ሆነ ለማፍታታት አሁን በጣም ቀላል ነው ማለት ነው። ፀጉራችሁ ሲደርቅባችሁ ደረቁን ለማበጠር አትሞክሩ። ከቻላችሁ ውሃ ራሱ ማድረግ ትችላላችሁ። በውሃ ራሱ አለስለሳችሁ ማበጠር ከደረቁ ይልቅ ማለት ነው። አሁን እኔ ደረቅ ነበረ ፀጉሬ ግን አሁን ተልባው ስላለበት በጣም ነው እየተፍታታ ያለው። አሰራሩ ይዣችሁ ሲሄድ እዚህ ጋር የተወሰኑ 10 ፍሬ የሚሆኑ ቧሚዬ ተጠቅም ያለው ቧሚዬውን አጥቤ ንጹህ ነው። በትናንሹ መክተፍ ትችላላችሁ። እንደዚህም በዚህ መልኩ ሰንጠቅ ሰንጠቅ ማድረግ ትችላላችሁ ማለት ነው። ምክንያቱም በምታፈሉት ሰዓት በደንብ አልጎ ጄሉ እንዲወጣ እንደዚሁ ዝም ብላችሁ ከጣዳችሁት ያን ጄሉ ለመውጣት ጊዜ ስለሚፈጅባችሁ በዚህ መልኩ እንደዚህ ሰንጠቅ ሰንጠቅ ካደረጋችሁ በኋላ በደንብ አርጎ ነው ጄሉ የሚወጣ ማለት ነው። እዚህ ጋር እንግዲህ እየታጠበ ንጹህ ሰንጠቅ ሰንጠቅ ያደረኩትን ቧሚዬ ጨምራለሁ። በመቀጠል እዚህ ጋር ከቧሚው ጋር ሩዝ መጠቀም ትችላላችሁ የፈለጋችሁትን። እኔ ፀጉሬ በጣም ደርቆብኝ ስለነበረ በሩዝ ውሃ ምናምን አፍታትቼው ነበር፣ ግን ደግሞ ደረቅ ብሎብኛል። ያንን እንዲፍታታልኝ ደግሞ ተልባ ተጠቅሜያለሁ። 2 የሾርባ ማንኪያ ተልባ ማለት ነው። እናንተ ባላችሁ ነገር በሩዝም ሆነ ጨምራችሁ ከቧሚው ጋር መስራት ትችላላችሁ። ውሃ ሁልጊዜ ስትሰሩ ማለት ነው እንደዚህ
ስትሰሩ ለፀጉራችሁ ጄላማ ነክ ስትሰሩ በጣም ውሃ ማብዛት አለባቸው። ምክንያቱም በሚፈላ ሰዓት የመቀነስ እንትን ስላለው በዛ ላይ ጄሉ እንዳያንሳችሁ ውሃ በደንብ አድርጌ እንግዲህ እንደዚህ ለ40 ደቂቃ ለ1 ሰዓት ካፈላሁት በኋላ እንደምታዩት ይሄን የመሰለ ጄል ወጥቶልኛል። ተልባ ጄል ስትሰሩ ያው በትኩሱ ማጥለል አለባችሁ። ምክንያቱም ከቀዘቀዘ ተልባውና ጄሉ አይለያይላችሁም ማለት ነው። በጨርቅ ካላችሁ በጨርቅ ማጥለል ትችላላችሁ። ወንፊት ካላችሁ በወንፊት። እኔ ብዙ ጊዜ ተልባ ስሰራ በወንፊት ነው የማጠለው፣ ምክንያቱም አቀዝቅዤ ስላልሆነ ማለት ነው። ከቀዘቀዘ ግን በጨርቅ ካልሆነ በወንፊት ሊወጣላችሁ አይችልም ማለት ነው። በጣም ትኩሱን ነው እኔ እያጠለልኩትኝ ያለሁትኝ። ይሄንን ደግሞ የቀረውን መጣል የለባችሁም። ለቀጣይ ፈይታችሁ መጠቀም ትችላላችሁ። በአሁኑ እኔ ጄሉን ብቻ ነው የፈለኩት፣ ጄሉን ብቻ ነው ያጠለልኩት። እንዳያችሁት ቅባት ደግሞ እየጨመርኩበት በምቀባ ሰዓት ነው ማለት ነው። እንደምታዩት ትኩስ ስለሆነ ነው እንጂ በጣም ወፍራም ነው። እየተቀባሁ ደግሞ የማሳያችሁ ይሆናል። አብራችሁን ቆዩ። ፀጉር እንግዲህ ከግማሹ የወጣችው ፀጉሮች ነች። በጣም ትንሽዬ ነች። ምክንያቱም እንደደረቀውና እንደተያያዘው አይደለም የተነቀለው። እዚህ መልኩ ግማሹን ፀጉሬን እንግዲህ አሁን ላይ እንደረዘ በእንትኑ በዚህ በትሪትመንት ሲፈጠር ማለት ነው። ይሄኛው በጣም አጭር ነው ግን ስብስብ ያለ ስለሆነ ነው ማለት ነው። ይሄኛው ደግሞ ይቀረዋል። ይሄንን ይመስላል እንግዲህ። አሁን ይሄኛው ደግሞ እንደዚህ ሁሉንም በትናንሹ እያበጠርኩኝ የተወሰነ ያለ እንዴት እንደቀባሁት ከስር እስከ ጫፍ ድረስ ነው የተቀባሁት። እንደዚህ አድርጋችሁ ተጠቀሙ። እንደዚህ ደግሞ ስትከፋፍሉት ይበጣል ነው። ያን ያህል የወጣ ፀጉር የለውም ይሄ ፀጉር አሁን ላይ የወጣችሁ አጽሉ እንደሚመስል ሁሌ ማለት ነው። ቧንቧ ራሱ በጣም ቆንጆ ያደረገው ይሄንን ይመስላል። እንግዲህ ፀጉሬ አሁን ተታ ሲለሰልስ በጣም ያማረው። በፊት ላይ በጣም ነበር ድርቅ ያለው የወጣችው ፀጉር። ባሚ ራሱ ፀጉራችሁ ወዛማና ለስላሳ እንዲሆን የሚያደርግላችሁ በጣም አንደኛ ነው። እኔ ብዙ ጊዜ እጠቀማለሁ የወጣችው ፀጉር። ትሪትመንት ግን ትንሽ ተርፎኛል። ይሄንን አሁን 2 ሰዓት ነው እዚያ ቆየዋለሁ። ግን ተወሰነ ማሳጅ አድርግና ሁሉንም ከስር እስከ ጫፍ ድረስ ነው የቀባሁት።
ራሱ እንደተደረሰ የነገርኩት ዝምዝም ደግሞ በዛው ልክ ነው። በጣም ነው የመሰለኝ። አሁን ይሄንን ላስቲክ አድርጋችሁ ለአንድ ሰዓት ለሁለት ሰዓት ስቲም እንዲሆንላችሁ ማድረግ ትችላላችሁ። ግን መርሳት የሌለባችሁ ማሳጅ ማድረግ፣ በፍጹም ማሳጅ ማድረግ መርሳት የለባችሁ።